ዘመናዊ ቤት በ5 ሚሊዮን ብር ብቻ ለ10 ቤቶች ብቻ የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98 ሺህ ብር ብቻ ከ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር እንዲሁም ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። በተጨማሪም በጣም ውስን ቤቶች ላይ የተደረገ የ30% ቅናሽ በካሬ 74 ሺህ ብር ያገኛሉ። እንዲሁም በውስጡ ጂምና ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንላችኋል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ድሪም ቢልደርስ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ አርብ ነሐሴ 15 2018 ዓ.ም ሀብት አላቸው። ልክ ነው። በተለያየ መንገድ ንብረት ምናምን የተያዙ ጉዳዮች አሉ። የቪዛ ጉዳያቸው አሳስቧቸዋል። የቪዛ ጉዳይ ለምንድን ነው ያሳሰበው? የአሜሪካ መንግስት በውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኩል በወጣው በቲፒኤልኤፍ አክራሪ መሪዎችና አጠቃላይ አክራሪዎች ላይ የቪዛ ማዕቀብ አድርጓል። ያ የቪዛ ማዕቀብ ካሊፎርኒያ ላይ አሁን ከዚሁ ጋር ተያይዞ የሰማሁት ነው። ካሊፎርኒያ ላይ እነ ዶክተር ደብረጽዮን ራሱ ቤት አላቸው። ደንበኛ እጅግ ዘመናዊ ቤት ነው የተባለው። እዛ ያለው ቤት ላይ የአሜሪካ ቪዛ ፎቶውን ታየዋለህ እንጂ አትኖርበትም። ጠቅላይ ሚኒስትር አብይ የኢትዮጵያው ጠቅላይ ሚኒስትር ከኦሮሞ ማህበረሰብ ስለመጡ ትክክል እንኳን ቢሆን ይሄ ነገር የሚደረገው ስልጣናቸውን ተጠቅመው ነው የሚል የተጠቂነት ስሜት ሌላው ላይ ሊያድር ይችላል። ያውም ኦሮሚያ አዲስ አበባ ላይ መቀመጡ ላይ ጥያቄ መነሳት የለበትም። ምናልባትም እኮ ከአዲስ አበባ የበለጠ ከተማ እኮ በዙሪያው እየተሰራ እኮ ነው። ፕላኑ ምናምን ሲታይ እኮ ተአምር ነው። ከሳምንታት በፊት አብረው በጋራ ሲፎክሩ የነበሩ ሰዎች አሁን እርስ በርስ መወነጃጀልና መጠያየቅ ጀመሩ። ከኃላፊነት ለመሸሽ የሚደረጉ ጥረቶች ናቸው። እንቀብረዋለን የተባለው አካል እስኪቀብሩኝ ላገዛቸውና ሬሳ ሳጥን ገዝቼ ልጠብቃቸው ሊል አይችልም። እቀብረዋለሁ ያለውን መጀመሪያ ሄዶ መቅበር አለበት። ትግራይ ውስጥ በአውቶቡስና በአውሮፕላን አገሩን ክልሉን ለቆ የሚወጣው ኢትዮጵያዊ የትግራይ ተወላጅ በወር ወደ 50 ሺህ መጠጋቱን ነው። በየወሩ ወደ 43 ሺህ በትክክል በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። 2 ሴናተሮችን ጨምሮ 5 ከፍተኛ የአሜሪካ ባለስልጣናት ወደ ኢትዮጵያ እንደሚጓዙ ተዘገበ። በሌላም በኩል የኢትዮጵያ ሀገር መከላከያ ሰራዊት ከፍተኛ አመራሮች በትናንትናው ዕለት በአሜሪካ ጦር ሚኒስቴር ፔንታገን ተገኝተው መምከራቸውም ታውቋል። ኢትዮጵያ ከአሜሪካ ጋር ዲፕሎማሲያዊ ግንኙነቷን ለማጠናከር እያደረገች ያለችው ጥረት አካል ነው በተባለውና የኢትዮጵያን ተቋማት ጭምር አስተዋጽኦ ያደረጉበት ጉዞ በቅርቡ እንደሚካሄድ ነው የተገለጸው። አፍሪካ ኢንቴሊጀንስ ምንጮችን ጠቅሶ ከትናንት በስቲያ ረቡዕ እንደ አውሮፓውያን አቆጣጠር ነሐሴ 19 2026 ባቀረበው ዘገባ በአሜሪካ ሴኔት የውጭ ጉዳይ ኮሚቴ ውስጥ የዴሞክራቲክ ፓርቲው ተወካይ የሆኑት ሴናተር ክሪስ ቫን ሆለን እና ሴናተር ኮሪ ቡከር እንዲሁም ሌሎች 3 ከፍተኛ የአሜሪካ ባለስልጣናት በጠቅላላ 5 ከፍተኛ የአሜሪካ ልዑካን
ወደ ኢትዮጵያ ይጓዛሉ። የግብዣው ደብዳቤ ባለፈው ሳምንት እንደደረሳቸው የገለጸው አፍሪካ ኢንቴሊጀንስ የጉዞ ቀናቸው በትክክል ባይታወቅም የአሜሪካ አማካይ ምርጫ ዘመን እንደ አውሮፓውያን አቆጣጠር ህዳር 3 2026 ከመካሄዱ በፊት አዲስ አበባ እንደሚደርሱም በሪፖርቱ ተመልክቷል። ይህ በእንዲህ እንዳለም በኢትዮጵያ ሀገር መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ የልዑካን ቡድን በአሜሪካ የጦር ሚኒስቴር ፔንታገን ባለስልጣናት ጋር ዋሽንግተን ዲሲ ውስጥ ተወያይቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር እንዳስታወቀው የኢትዮጵያ መከላከያ ሰራዊት ከፍተኛ ባለስልጣናት ባለፉት 2 ቀናት በአሜሪካ የመከላከያ ተቋም ፔንታገን በአሜሪካ የጦር ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር ብራያን አሊሰን እና ከሌሎች ባለስልጣናት ጋር ተወያይተዋል። በሀገራቱ ዲፕሎማሲያዊና ወታደራዊ ትብብር ዙሪያ መምከራቸውም ተመልክቷል። በትናንትናው ዕለት በመቀሌ ከተማ በመኖሪያ አካባቢና ኩሃ በተባለ ቦታ የተሰነዘረው የኢትዮጵያ አየር ኃይል ጥቃት በህወሓት የፖለቲካና ወታደራዊ መሪዎች እንዲሁም ወታደራዊ ኢላማዎች ላይ የተነጣጠረ እንደነበር ተመልክቷል። በአካባቢው መኖሪያ ቤቶች ላይ በደረሰ ፍንጣሪ 14 ሰዎች ቆስለው ሆስፒታል መግባታቸውም ተዘግቧል። አዣንስ ፍራንስ ፕሬስ ያነጋገራቸው የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም ድብደባውን በማረጋገጥ ስለ ጉዳቱ ዝርዝር መረጃ የለኝም ብለዋል። ይህ በእንዲህ እንዳለም በትግራይ ያለውን አፈሳና የጦርነት ስጋት በመሸሽ ትግራይን እየለቀቁ የሚወጡ ሰዎች ቁጥር በአንድ ወር ብቻ ከ40 ሺህ በላይ መሆኑ ተዘገበ። ይህ አሃዝ ከኢትዮጵያ አየር መንገድና ከትግራይ ክልል ትራንስፖርት ቢሮ በተገኘ መረጃ ላይ የተመሰረተ መሆኑን የገለጸው ወጋታ ሚዲያ መደበኛ ባልሆነ መንገድ በግል ተሽከርካሪ በሚኒባስና በመሰል የሚወጡትን አሃዙ እንደማያካትትም አብራርቷል። ከሁለቱ ተቋማት በተገኘው መረጃ መሰረት በአንድ ወር ውስጥ በየብስና በአየር ከትግራይ የወጡት ሰዎች ቁጥር 43268 እንደሆነም ገልጿል። ከዚህ ውስጥ ለስራና ለተለያዩ ጉዳዮች የወጡ መኖራቸው ተመልክቷል። የአውሮፕላን ትኬት ማግኘት አስቸጋሪ በመሆኑና አውቶቡስ ማግኘትም አዳጋች ስለሚሆን አቆራርጠው ላሊበላ ከተማ ከደረሱ በኋላ ከላሊበላ በአውሮፕላን የሚጓዙ መኖራቸውንም ከወጋታ ዘገባ መረዳት ተችሏል። በዚህ መልኩ ከወጡት አንዱ 23 ዓመቱ ልዑል መቀሌ ተወልዶ ያደገና ከቤተሰብ ተለይቶ የማያውቅ ቢሆንም የት እንደሚያርፍ እንኳን ሳያውቅ ጦርነቱን በመሸሽ ወደ አዲስ አበባ ተጉዟል። በቀደመው ጦርነት ለውጊያ ሄዱ ጎረቤቶቹ በዚያው መቅረታቸውን የተመለሱትም አካላቸውን ማጣታቸውን በማስታወስም ጦርነቱን ለመሸሽ የተገደደበት ምክንያት አብራርቷል። ሀለፎም የተባለና በቀደመው ጦርነት የተሳተፈም በዚያ ጦርነት ጓደኛውን መቅበሩን በማስታወስ ጦርነቱን በመሸሽ መቀሌ ከተማ ውስጥ ተደብቆ ቆይቶ ወደ አዲስ አበባ መሻገሩን ተናግሯል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በትናንትናው ዕለት በመቀሌ በተለያዩ ቦታዎች ላይ የድሮን ጥቃት መፈጸሙ ተገልጿል። የትግራይ ክልል ኮሚኒኬሽን ቢሮና ህዝባዊ ወያኔ ሓርነት ትግራይ ድሮንም አውሮፕላንም እንዲሁም ደግሞ ጀቶችን የጨመረ ማለትም አንቶኖቭ አውሮፕላንና ጀትም የሚል ነገር በተለያየ መንገድ እየተነሳ ነው። የኢትዮጵያ መንግስት ወይ ደግሞ የኢትዮጵያ ሀገር መከላከያ ሰራዊት ወይም በቀጥታ ጉዳዩ የሚመለከተው የኢትዮጵያ አየር ኃይል ስለ ጥቃቱ ስላልገለጸ በምን የሚለውን መልስ ማግኘት አይቻልም። በእርግጠኝነት ግን የአየር ድብደባ በድሮን የሚሆን በጀት በአንቶኖቭ የሚሆን በሌላ አውሮፕላን አይነት ጥቃት መሰንዘሩ ያው ግልጽ ሆኗል። ድብደባ መፈጸሙ በተለያየ መንገድ ማጣራትን ተችሏል። ጥቃቱ በማን ላይ የተነጣጠረ ነው የሚለው እንግዲህ በተለያየ መንገድ ወታደራዊ ኢላማዎችና አሁን ከዛም አልፎ በፖለቲካና ወታደራዊ መሪዎቹ ላይ ጭምር የተነጣጠረ ጥቃት እየተሰነዘረ መሆኑን የሚገልጹ መረጃዎች ናቸው እየወጡ ያሉት። የኢትዮጵያ መንግስት ወይም የሚመለከተው አካል በቀጥታ በእነማን ላይ የሚለው ነገር ባይገለጽም የምንሰማቸው መረጃዎች በአሁን ወታደራዊ ኢላማዎች ወይም ወታደራዊ ቁሳቁሶች እነዛ ላይ ኢላማ ተደርጎ እስካሁን ቆይቷል። አሁን ደግሞ ወታደራዊ መሪዎቹንና የፖለቲካ መሪዎቹ ላይ እርምጃ ለመውሰድ እንቅስቃሴ መኖሩን የሚያሳዩ ነገሮች ናቸው። ይህን ተከትሎ እንግዲህ በህወሓት በኩል ስለ ጉዳዩ የወጣው መግለጫ ያው ጄኖሳይድ ለመፈጸም የሚለው ነገር በኮሚኒኬሽን በህወሓትም በኩል ተገልጿል። ጉዳዩ እሱ ሳይሆን ወደዚህ ሁኔታው ስለምን ተገባ፣ ሰላማዊ ሰዎች ደግሞ ሲቪሎች እንዲህ አይነት ጉዳት ውስጥ እንዳይገቡ ምን ማድረግ ይገባል የሚለው ላይ ከመነሻው ማሰብን አስፈላጊ ነው። በየትኛውም ሁኔታ ውስጥ ያው ሁልጊዜም ኃላፊነት የሚሰማው አካል መንግስትም ይሁን ታጣቂ ንግግሮች፣ ጉዳዮች፣ ውዝግቦች በሰላም እንዲፈቱ ጥሪ ሲደረግ አንደኛው ወገን ከመጠን በላይ ደጅ ሲጠና
ከልክ አልፎ ሄዶ ልመናው ሲገባ አንዳንዴ እዛ ጋር ላሉት ወታደራዊ መሪዎች ወይ ፖለቲካ መሪዎች ብቻ ሳይሆን ወታደራዊ እንቅስቃሴ እሳት በሚታኮስበት ጊዜ ወላፈኑ ንጹሐንን ሰዎች ሊፈጅ ስለሚችል ሁልጊዜም ለሰላም የሚደረጉ ጥረቶች፣ ለሰላም የሚደረጉ ተማጽኖዎች ከማንም በላይ ሰላማዊ ሰዎች ላይ የሚያደርሰው ጉዳት ታሳቢ ስለሚደረግ ነው። ጥቃቱ በኢላማው ትሲል በፍንጣሪ እንትን ባለ በሰዎች ላይ በህፃናትም ትልቅ ሰውም በጠቅላላ ወደ 13 ሰዎች ላይ ጉዳት መድረሱ ተገልጿል። ያው ኢላማው ሲመታ በፍንጣሪ እዛ አካባቢ የደረሰ ነገር ነው። ከዛም አልፎ እንዲህ አይነት ጥቃቶች ኢላማዎች ሲሰነዘሩ የሚፈጸሙ ነገሮች ነው። ሁልጊዜም ኮላተራል ዳሜጆች ይኖራሉ። ያ ሁኔታ ውስጥ እንዳይገባ ሁልጊዜም ንግግር፣ ውይይት፣ በንግግር ችግሮች መፍታት ለማንም ተቀዳሚና አስፈላጊ ነገር ነው። አሁን ግን የኢትዮጵያ መንግስት ከሐምሌ 12 በኋላ ከዛም በኋላ የሸረሪናውን ውጊያ ተከትሎ ጥረቶች ሲደረግ ቆይቶ ጥረቱ ሰሚ በማጣቱ እርምጃዎቹ እንግዲህ ተጠናክረው ቀጥለዋል። ሰዎች ወደኋላ መለስ ብለው አንዳንድ ነገሮችን ማስታወስ ነው። ወደ ግጭት ሲገባ ሰላማዊ ሰዎች ላይ ጉዳት ይደርሳል። ያ እንዳይሆን ነው በአብዛኛው ልመና የሚደረገው። ደጋግሜ የምለው ይሄ ሁኔታ እንዳይፈጠር ጥረት ተደርጎ ነበር። ይሄ ሁኔታ በሰላማዊ ሰዎች ላይ ጉዳት እንዳይደርስ ልመናዎች፣ ተማጽኖች ነበሩ። ሰሚጥ አልነበረም። የፕሪቶሪያን የሰላም ስምምነት የመሩት ኦሉሴጉን ኦባሳንጆ መቀሌ ሄደዋል። የአሜሪካው አምባሳደር ኤርቪንግ ምሲንጋ መቀሌ ሄደዋል። ከዛም ባሻገር ኢትዮጵያ መንግስትም በተለያየ መንገድ ጥረት ማድረጉን መለመኑን የተረዳ ነው። ለዚህ ሁሉ መነሻ የሆነው በፕሪቶሪያ ሰላም ስምምነት የተቋቋመውን አውዳሚውን ጦርነት ያስቀረውን ስምምነት ጥሰው መንግስት መስርተናል ብሎ መንቀሳቀሳቸው ነው። ከዛ አልፎ በአደባባይ መንግስትን እንቀብረዋለን የሚል መግለጫ ሲሰጡ ነበር። እንቀብረዋለን የተባለው አካል እስኪቀብሩኝ ላገዛቸውና ሬሳ ሳጥን ገዝቼ ልጠብቃቸው ሊል አይችልም። ይቀብረዋል ያለውን መጀመሪያ ሄዶ መቅበር አለበት። የትግራይ ህዝብ ኃላፊነት አለበት። በአጠቃላይ የኢትዮጵያ ህዝብ ኃላፊነት አለበት። ኃላፊነት የማይሰማውን አካል ማስወገድ፣ እርምጃ መውሰድ ተቀዳሚ ተግባር ነው። የኢትዮጵያን ሉዓላዊነት የማስከበርን ግዴታ ነው። የኢትዮጵያን ሉዓላዊነት ለማለት የኢትዮጵያ ሀገር መከላከያ ሰራዊት ድንበሩን ስለማይቆጣጠር የኤርትራ ኃይሎች ወደ ኢትዮጵያ ግዛት ገብተዋል። ይህን ጭምር የማስከበር ግዴታ ስላለበት ትግራይ ውስጥ ህግና ስርዓት አፍርሶ እየተንቀሳቀሰ ያለውን አካል አደብ ማስገዛት አማራጭ የሌለው ነገር ነው። አንዳንዶች አሁን አብረው ሀዘን መቀመጥ ብቻ ሳይሆን ከዛ አልፎ መጠየቅ ጀመሩ። የሚያሳዝነው እንዲህ አይነት ነገር እንደሚመጣ አለመገመታቸው ደግሞ ያናድዳል። እርስ በርስ መወነጃጀል ውስጥ እየገቡ ነው። አሁን አንዱ ሌላውን አታክ ማድረግ የሚያደርጋባቸው ሁኔታዎች ተፈጠሩ። በነገራችን ላይ ያ ብቻ ሳይሆን ይሄ ጽምዶ የሚባለው ላይ አጠቃላይ እንትኑ እየፈረሰ ነው። ገና ሳይሰበሰቡ መፍረስ ጀምረዋል። ከህወሓቱ ጋር በተያያዘ ዋነኛ የህዝባዊ ወያኔ ሓርነት ትግራይ ልሳናት የሚባሉ ማህበራዊ ሚዲያውን ያጨናነቁ ሰዎች እንቀብራለን ስትሉ ምን ይዛችሁ ነበር እንቀብራለን ያላችሁት? አሁን ፋለሉበት ሰማዩ ላይ የፈለጉትን ነገር እያደረጉ ነው። ምን ነበር አቅማችሁ እንቀብራለን ስትሉ በምላሹ ምን እንደሚመጣ እንዴት አልጠበቃችሁም የሚል ተቃውሞ ጥያቄ እየቀረበ ነው። በግልጽ በአደባባይ ህወሓት ከመለስ ዜናዊ ወደ ደብረ ጽዮን ትውረድ ወይ በሚል የመገረም ጥያቄ እያቀረቡ ነው። ዋነኛዎቹ ደጋፊዎች ማለት ነው። ያው ትግራይ ውስጥ ያለውን እያንዳንዱን እንቅስቃሴ በተመለከተ
በተለይ በትግርኛ ቋንቋ የሚተላለፉ ነገሮችን ሰዎች በተለያየ ጊዜ በተለይ ምን እየተካሄደ ነው የሚለውን ለመረዳት ሰዎች ሶሎዳ ሚዲያ ላይ መከታተል ብዙ ነገር ይጠቅማል። ምን እየተካሄደ ነው የሚለው በዛ በቲፒኤልኤፍ ካምፕ እንቀብራለን ስትሉ ምን ተማመናችሁ ነው? ከመለስ እንዲህ አይነት ደካማ ሰዎች እጅ ህወሓት ይውደቁ የሚል አሁን በራሱ በቲፒኤልኤፍ ላይ ጥያቄ እየቀረበ ተቃውሞ እየቀረበ ነው። ዋና ደጋፊዎች ደጋፊ ከሚለው ከሚገልጻቸው በላይ ከእንደ ህወሓት ሆነው አብረው ከህወሓት በላይ ሲፎክሩ የነበሩ ብልጽግና አለቀለት እንዲያነ ምናምን የሚባል ነገር ሲናገሩ የነበሩ ማለት ነው። ያው ደስ የምትለኝ አባባላለች፣ ድህነት በበር ሲገባ ፍቅር በመስኮት ይወጣል የሚባለው ማለት ነው። ሽንፈት ሰተት ብሎ ሲገባ መወነጃጀሉ ቀጠለ። ከሳምንታት በፊት አብረው በጋራ ሲፎክሩ የነበሩ ሰዎች አሁን እርስ በርስ መወነጃጀልና መጠያየቅ ጀመሩ። ከኃላፊነት ለመሸሽ የሚደረጉ ጥረቶች ናቸው። ከምር ከሆነ እስከ ዛሬ በተመጣበት መንገድ ላይ ሰዎች በኃላፊነት ስሜት ነገሮችን ማየት ነው ያለባቸው። ስልጣን ላይ ያለው መንግስት ምን ማድረግ ሲገባው ምን አላደረገም። የተፈናቃዮች ጉዳይ የምናምን ጉዳይ እሱን በኃላፊነት ስሜት አይተውት ገምግመውት ቢሆኑ ኖሮ እነዚህም ሰዎች ከጉዟቸው ባይገቷቸውም ቢያንስ ጨፍነው የሚደግፈው ጨፍነው የሚያጨበጭበው ቁጥር አለመኖሩ በተወሰነ ደረጃ ቆም ብለው እንዲያስቡ በተወሰነ ደረጃ ከመካከላቸው አንዳንዶች እንዲራገፉ ሊያደርግ ይችል ነበር። ዘተት ብለው የሆነ ነገር እናሳካለን ብለው ወደ እርምጃ ገቡ። ያው ውጤቱ በግልጽ እየታየ ነው። ትግራይ ውስጥ በአውቶቡስና በአውሮፕላን አገሩን ክልሉን ለቆ የሚወጣው ኢትዮጵያዊ የትግራይ ተወላጅ በወር ወደ 50,000 መጠጋቱን ነው። በየወሩ ወደ 43,000 በትክክል ቁጥር ላይ ውግሃታ በእንግሊዝኛ ቋንቋ ቢታተም ትግራይ ውስጥ ያለ ሚዲያ ነው። ወደ 43,000 ሰዎች በየወሩ ትግራይን እየለቀቁ እየወጡ ነው። ለስራ ለምናምን የሚወጣውን ጨምሮ ማለት ነው። በአውቶቡስም በአውሮፕላንም አውቶቡስም አውሮፕላንም እንደ ልብ ስለማይገኝ ወይ ደግሞ እየሞላ ስለሚሄድ በእግራቸው እያቆራረጡ ወደ ላሊበላ ምናምን ደርሰው ከላሊበላ ደግሞ በአውሮፕላን መሄድ የሚገምትን የሚሉ ሰዎች አሉ። እንዲህ እኮ ሲኦል ነው ያደረጉት ትግራይን እኮ እነዚህ ሰዎች። ይሄ ባለበት ውጭ ሀገር ሆነው አሁን የቲፒኤልኤፍ እና አምባሳደር ብርሃነ እንደ አምባሳደር ፍስሐ አስገዶ ምናምን የሚባሉ ሰዎች እንዴት ነው ኃላፊነት የማይሰማቸው? እንዴት ለትግራይ ህዝብ ለወጣቱ ለምንድን ነው የማይጨነቁት? ለምንድን ነው ይሄን ምለው? ሸረሪና ላይ ሁሉ ነገር እንደተቀበረ ስለሚያውቁት ከዚህ በኋላ መውጫው መንገድ ላይ በአግባቡ ለመፍትሄ መንቀሳቀስ ነው። የምናየው የምንሰማው ስቴት ዲፓርትመንት ደጃፍ ያው ደለድላሉ አሉ። እንደሰማነው ደግሞ በግልጽ ተነግሯቸዋል። የኢትዮጵያ የውስጥ ጉዳይ ነው። በአዲስ አበባ የአሜሪካ ኤምባሲ ያላት፣ ጥያቄ ካላችሁ እዛ ጥያቄ መቅረብ ትችላላችሁ ተብሎ በጣም በዝቅተኛ ምናምን ባለው ደረጃ ባለው ሰው ተነግሯቸዋል። እርግጥ አሁን እነሱም ደጅ እየጠኑ ያሉት የአሜሪካ መንግስት ድብደባ እንዲያስቆም ወይ ደግሞ የሆነ ነገር እንዲያደርግ አይደለም። እርግጥ ድብደባው እንዲቆም ነው። ድብደባው እንዴትና ለምን እንደሚቆም ደግሞ እነሱም ያውቁታል፣ የአሜሪካ መንግስትም ያውቃል። እንዲያቆም ይሄ ይሟላልን ነው። የተሰጠን ወንበር ላይ እንጽና አይደለም። እሱን እርግጠኛ ሆኜ መናገር እችላለሁ። በምንሰማቸው መረጃዎች በቃ የሀብት ጉዳይ አለ፣ መውጫ መንገድ ፍለጋ አለ። ያ ማረጋገጫ እንዲሰጣቸው የመፈለግ ነገር ነው።
ስንት ጊዜ ተለመነ ተነገራቸው አይደለ እንዴ? አሁን እንኳን ሸረኛና በተለያየ አካባቢ በድሮን በምናምን ይሄ ሁሉ መዓት ወርዶባቸው አይደለም በቀደመ ሁኔታ ውስጥ ቢሆን ከሻዕቢያ ጋር ሲነጻጸሩ በጣም ደካሞች ናቸው። ሻዕቢያ የሆነ ፍላጎቱን ካስፈጸመ በኋላ ቀረጣጥፎ ይበላቸዋል። ዋና ግዙፍ ጠላት አለ የኢትዮጵያ መንግስት ነው። እሱም ማዳከም ላይ ስራ ከሰሩ በኋላ ነገ ደግሞ ጉልበት አግኝተው የእሱ ጠንቅ እንዳይሆኑ ተልኮ ከፈጸሙ በኋላ ድራሻቸውን እንደሚያጠፋቸው የፖለቲካ ሊቅ ምናምን መሆን አያስፈልግም። ዝም ብሎ አይኑን ገልጦ የሚያይ ሰው የሚረዳው ነገር ነው። ጨፍነው ሲዳክሩ ገቡበት። እዛ ላይ ራሱ አሁን ያሉት ሽራይና ላይ እርምጃ እንኳን ቢያሳዩ በተወሰነ ደረጃ ሁሉ ሊመታቸው ይችል እንደሆነም አናውቅም። በምንም ታምር እንዲጠናከሩ አይፈልግም ነበር። እንዲኖሩ የሚፈልጋቸው የኢትዮጵያ መንግስት እንዲያዳክሙ ነው። አሁን የኢትዮጵያ መንግስት ማዳከም የሚችሉበት ሁኔታ የለም። ያ ሁሉ ፉከራ፣ ያ ሁሉ ቀረርቶ ድራሹ ጠፍቶ መታየት አቆመው። በየአዳራሽ የሚደረገው ነገር ሁሉ ተገቶ አሁን አንደኛው ሌላኛው የት እንዳለ የማይተዋወቅበት ሁኔታ ውስጥ ድራሻቸው ጠፍቷል። አንዳንዶቹ ሀገር ወጥተዋል ማለት ወደ ኤርትራ ተሻግረዋል የሚል ነገር አለ። ለስብሰባ ይሁን ለሽሽት ይሁን እሱ በሂደት የሚታይ ነገር ነው። እርግጥ ነው የኤርትራ መንግስት ሸሽቶ የሚመጣውን አሁን ሊያስተናግድ አይችልም። መጀመሪያ እዛው መጋፈጥ አለበት የሚል ነገር ኃላፊነት ይሰጣል። ንጹሐን ደማቸው ሲፈስ ማንንም ጤነኛ ሰው በተለይ ደግሞ ህፃናት፣ በተለይ ደግሞ እድሜያቸው የሚገፉ ምናምን ሰዎች ጭምር እንዲህ አይነት ነገር ሲል ማንም ሰው ያማል። ይህንን ምን ማድረግ ይቻላል? እንዴት ይቆም? ጦርነት ነው። በሰላም አንድን ነገር ለመጨረስ ተፈልጎ ሰላምን አልፈልግም ብቻ ሳይሆን በአደባባይ ካልቀበርኩት አልመለስም የሚል መግለጫ የሚሰጥ ቡድን ነበር። ይሄ የአደባባይ ሚስጥር ነው። የትግራይ ከተሞች በየአዳራሹ የነበሩ መልእክቶች ኦንላይን ላይ በመረጃ ባህር ውስጥ የሚዋኙት የነ ዶክተር ደብረጽዮን የነ ወይዘሮ ፈትለወርቅ የነ መንጁሶቹ መልእክት እንቀብረዋለን ነው። እንግዲህ ወሩ ነው እንቀብረዋለን ከተጀመረ። ቀብር እንፈጽማለን ብለው አሁን ራሳቸው ጉድጓድ እየማሱ ያሉበት ሁኔታ ነው። ይሄ ባለበት ከዛም አልፎ ለዚህ ሁኔታ ምክንያት የሚያደርጉት ወደዚህ ሁኔታ ውስጥ እንድንገባ ያስገደደን የሚባለው የተፈናቃይ ጉዳይ፣ የትግራይ ሉዓላዊ ግዛት የሚሉ ነገሮች ናቸው። እሱ ሺህ ጊዜ ተብሏል። ምንም ጉዳዩ ከነሱ ጋር ቀጥታ የተያዘ ነገር ነው። መሬቱንም በተመለከተ ተፈናቃዮችን በተመለከተ ሁሉንም ነገር ከፌዴራል መንግስቱ ጋር ተያይዞ የጎደለ ያልተመለሰ ጥያቄ የለም። ጠቅላላ ብሔርተኛው ትግራይ ምንድን ነው የወልቃይት የምናምን ጉዳይ እንደሚያነሳ ቃለሁ። ግን አንዳንዴ ደፍሮ ወጣ ማለት ያስፈልጋል። አንዳንዴ ሰዎች በኢትዮጵያ ፖለቲካ ውስጥ ወደ ትልልቅ ቦታ የኢትዮጵያ የሚባለው ቦታ ላይ መልሶ ለመቀመጥ የሚቻልበትም እድል አለ። መታመን አለባቸው። መታመን ምንድን ነው? ሌላው ላይ የሚደርስ ግፍ የኔም ላይ የሚደርስ በደል ነው ብሎ ማመን አለባቸው። በግፍ በጉልበት በኃይል የተወሰደን ቦታ በህግ መፍትሄ ይገኝ ሲባል እርግጥ ነው ያንን መንገድ የመረጡ ሰዎች እንዳሉ እናውቃለን። ግን አንዳንዶቹ ደግሞ በድፍረት ምክንያቱም ለሌላው ሰው መልእክት ያስተላልፋል። ትግራይ ውስጥ ሆኖ ከመርም መሬት ተወሰደብኝ ብሎ የሚያስብ ሰው ሊኖር ይችላል። አንድም ሰው እስካሁን ድረስ የሚገርመኝ ነው ከህወሓት ካምፕ አንድም ሰው የወልቃይትን መሬት ህወሓት በግፍ ነው የከለለው ብሎ የሚናገር ሰው የለም። የፖለቲካ ዋጋ ያስከፍላል ምናምን እንዲህ አይነት ነገር የሚያስቡ ሰዎች እንዳሉ አውቃለሁ።
ነገር ግን ይሄ የማያሳስባቸውም ሰዎች ጸጸት ለሰው ልጅ ያስፈልጋል። ነገን ለማስተካከልም ያርማል፣ ያግዛል። ስለዚህ ያኔ የራሳቸው የታሪክ ግንዛቤ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። በዛን ወቅት ህብረተሰቡን ሳናማክር ጉልበታችንን ተመክተን ቦታውን ወስደን እንዲህ ማድረጋችን ትክክል አልነበረም የሚል ኃላፊነት የሚሰማው መልእክት ቢተላለፍ በተወሰነ ደረጃ ብዥታ ውስጥ ያሉ ሰዎች ካሉ እነሱንም በዚህ ጉዳይ ላይ ጠራ ነገር እንዲኖራቸው ያደርጋል። በዚህ በወልቃይትም ይሁን በምናምን ጉዳይ ላይ የፕሪቶሪያ የሰላም ስምምነትን የኢትዮጵያ መንግስት እያከበረ ነው። በኢትዮጵያ ህገ መንግስት መሰረት ይፈታል ተብሏል። የኢትዮጵያ ህገ መንግስት ደግሞ ሁለቱ ክልሎች እንዲፈቱት ይመክራል። ሁለቱ ክልሎች ካልፈቱት ወደ ፌዴሬሽን ምክር ቤት ይሄዳል። ይሄኛው መስመር እየተከተለ ነው። እዛ ጋር የኢትዮጵያ መንግስት ምንም ማድረግ የተለየ ማድረግ የሚችለው ነገር አለ ብዬ አላምንም። ብቻ ሳይሆን ምን ሌላ ከህግ ውጭ ምን መንገድ ነበረው? ተፈናቃዮቹ ያው እሱ እዛ ሌላ ጥያቄ የሚነሳ ይመስለኝ ታግተው ሁሉ ተይዘዋል። አሁን ያንን አለፉና እዚህ ላይም ሚካኤል አስገዶም የተባሉ የህወሓት ቃል አቀባይ ይሄ ወልቃይት ምንድን ነው ትግራይ ግዛት ተፈናቃይ የሚባለው ምዕራፍ አብቅቷል፣ ሁሉ ነገር ቢመለስልን እንኳን ካሁን በኋላ ስርዓቱን 4 ኪሎ ሄደን ማፍረስ ነው፣ እሱ ድጋይ ብቻ ነው፣ እዛ ከደረስን ብቻ ነው የምንቆመው ብለው በአደባባይ መግለጫ ሰጥተዋል። አሁን ይህ አይነት ነገር መልሼ ለማንሳት ያስገደደኝ ትላንት ደም ሲፈስ የንጹሐን እንትን ሲል ይሄ ነገር እንደው እነሱ ሰዎቹን ብቻ እንደው ነጥሎ መምታት የሚቻልበት ሁኔታ ምናምን የሚል ነገር ሰዎች በቀናነት የሚያነሱት ነገር አለ። ሌሎች ደግሞ ሁልጊዜም ለመቃወም ምክንያት የሚፈልጉ ሰዎች ደግሞ እዛች ላይ በደንብ ሲንጠለጠሉም እያየን ነው። መግቢያ ላይ ያልኩት ነገር ነው። ግጭት ውስጥ ከተገባ ኮላተራል ዳሜጅ የሚባል ነገር አለ። የመንግስት ወይ ደግሞ የሚመለከተው አካል ኃይል ማድረግ የሚችለው ማክሲመም የሚባለውን ጥንቃቄ ነው። ያንን በማድረግ ጉዳቱን ለመቀነስ ጥረት ያው ማድረግ ነው። የሚያሳዝነው ያው ለኃጢያን እንትን ያለ ሁልጊዜም ሰላማዊ ሰዎች ንጹሐን ሰለባ የሚሆኑበት ሁኔታ አለ። አሁንም 100% ሁሉ ነገር ያበቃ ነው የተዘጋ ነው ብዬ አላምንም። የኢትዮጵያ መንግስት ለመነጋገር ዝግ ነው ብዬ አላምንም። ማለት ያፈረሱትን ምክር ቤት መመለስን ጨምሮ የፕሪቶሪያን የሰላም ስምምነት 100% መቀበላቸውን ካረጋገጡ በኋላ ምናልባት የአየር ድብደባውን ሌሎችም ቆመው ከዛ ሂደት ውስጥ መውጣት፣ መሳሪያቸውን መውረድ። መሳሪያ መውረድ በነገራችን ላይ ማንም ኢትዮጵያ ውስጥ ሰላምን የሚፈልግ ሰው ተመሳሳይ አዙሪት ውስጥ እየዳከረ መሄድ የማይፈልግ ሰው ከምንም በላይ ቲፒኤልኤፍ ሰዎች መሳሪያቸውን ማራገፍ አለባቸው። ያ ብዙ ነገሮችን ይመልሳል። ኢትዮጵያ አነስተኛና ጥቃቅን ቡድኑም እየተነነ ነው፣ ያበቃለታል። እሱም የኤርትራ መንግስትም በመንገድ መሪዎችና በጉዳይ ፈጻሚዎች ኢትዮጵያን አዳክሜ ከዛ በኋላ መንግስቱንም አፍርሼ ቀጥሎ ኢትዮጵያን በትኜ በዘላቂነት የቀይ ባህር የምናምን የሚባል ጥያቄን እዘጋለሁ የሚል ምኞቱ እርግጠኛ ነኝ የሱም ሸረሪና ላይ ተቀብሯል። ግን መፍጨርጨር ነው ብዬ ነው የማምነው። ሸረሪና የመቀበሩ ነገር እዛ ጋር ባከማቹት የመሳሪያ መጠን ዋና ኃይላቸው ሸረሪና ላይ መሆኑ ብቻ አይደለም፣ ያልጠበቁትና ያልገመቱት መዓት ነው የወረደባቸው። የኢትዮጵያ ሀገር መከላከያ ሰራዊት በዛ ደረጃ የተደራጀና የታጠቀ ምሽግ የያዘ ምሽጉ ደግሞ ከ2013 ጀምሮ ከመጀመሪያው ጦርነት ጀምሮ የተያዘ ቦታ ነው። በዛ ደረጃ የተደራጀ የመሳሪያውን ብዛት አየነው፣ የላውንቸሩን ጥይት ምናምን አየነው። በዛ ደረጃ የተከማቸና የተዘጋጀን ኃይል በሰዓታት ውስጥ ድምጥ ማጡን አጥፍቶ ሁሉን ነገር በመዳፉ ሲያደርግ የኢትዮጵያ የሀገር መከላከያ ሰራዊት አቅሙ፣ ዝግጅቱ
በአንድ ጊዜ ብዙ ነገር ድምጥማጡን ሊያጠፋ የሚችልበት ሁኔታ እንደሆነ መልእክት ተላልፏል ብዬ አምናለሁ። ስለዚህ ብዙ ድንጋጤ ነው። ወዲያውኑ እኮ እናስታውሳለን። ወዲያው አዣንስ ፍራንስ ፕሬስን ጨምሮ ዓለም አቀፍ መገናኛ ብዙሃን እዛ አካባቢ በተለይ ቁስለኞች ስደተኛ ጋር እየተቀላቀሉ መግባታቸው ጋር ተያይዞ ተከታታይ ዘገባዎች ይወጡ ነበር። እዚህ ላይም አቅርበነዋል። ሱዳን ታይምስ ላይ ወጣውንም እናስታውሳለን። የሱዳን ወታደራዊ መሪ ስማቸውን አልጠቀሰም። ኢትዮጵያ ድንበር አልፋ መታ በተለይ ደግሞ አወዛጋቢ ቦታዎችን ሁሉ ይዛለች የሚባል ነገር አለ። በፍጹም ኢትዮጵያ ድንበሯን አልተሻገረችም፣ አወዛጋቢ ቦታ ላይም አልመጣችም። እኛ እዚህ ጉዳይ ውስጥ የለንበትም፣ በገለልተኝነት ነው የምናየው። አስገራሚ ነው። ሱዳን ውስጥ ቪሌጅ 8 የተባለ ቦታ ላይ የአርሚ ሰባ የሚባል ጽሕፈት ቤት ባለበት ማለት ነው። ጉዳዩ ለህወሓት ሰማይና ምድርን የዞረባቸው መልእክቱ ለሱዳንም ለሻዕቢያም ስለነበር እዛ ቦታ ላይ የታዩ ነገሮች ምናልባት ለኢትዮጵያውያን ከሐምሌ 25 2018 በኋላ ያው ትንሽ መንገጫገጭ ሊኖር ይችል ነበር። ያው ውጊያ ነው በተወሰነ ደረጃ ምናምን። እዛ ጋር ኢትዮጵያ መከላከያ ሰራዊት ትንሽ የተወሰነ ውጊያው ላይ እንትን ቢል በሌላ በኩል ይከፈታል። ሻዕቢያም አነስተኛና ጥቃቅን ቡድኖቹም በተለያዩ ቦታዎች እንትን ለማድረግ ይሞክራሉ። ግን ስንት ነው ከፕሪቶሪያው ሰላም ስምምነት በኋላ ከፕሪቶሪያ ሰላም ስምምነት በፊትም ያልተቋረጠ ስልጠናና ክትትል፣ መጠነ ሰፊ ወታደራዊ ዝግጅት፣ መጠነ ሰፊ የቴክኖሎጂ ዝግጅት፣ መጠነ ሰፊ የመሳሪያ ክምችት፣ ሁሉ ነገር የሚደረግባት ሀገር ውስጥ መሆኑንም ያው ቢያዩ ቢገነዘቡ ኖሮ ጥሩ ነበር። ሸረሪና ጋር ተያይዞ እንዳልኩት ሱዳን አደጋው ታይቷታል። ኤርትራም አደጋውን አላሸተተችው ማለት አይደለም፣ ግን ይፍጨረጨራሉ። ወያኔዎቹ ከአሁን በኋላ አሁን ቅድም ያልኩት እና አምባሳደር ብርሃነ ስቴት ዲፓርትመንት አካባቢ ቁርጣቸውን የተነገራቸው መሆኑን ነው የምንሰማው። በእርግጥም የተለየ ነገር እንደማይኖር ለምን እንደማይገባቸው አላውቅም። ሀብት አላቸው፣ ልክ ነው። በተለያየ መንገድ ንብረት ምናምን የተያዙ ጉዳዮች አሉ። የቪዛ ጉዳያቸውም አሳስቧቸዋል። የቪዛ ጉዳይ ለምንድን ነው ያሳሰበው? የአሜሪካ መንግስት በውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኩል በወጣው በቲፒኤልኤፍ አክራሪ መሪዎችና አጠቃላይ አክራሪዎች ላይ የቪዛ ማዕቀብ አድርጓል። ያ የቪዛ ማዕቀብ ካሊፎርኒያ ላይ አሁን ከዚሁ ጋር ተያይዞ የሰማሁት ነው። ካሊፎርኒያ ላይ እነ ዶክተር ደብረጽዮን ራሱ ቤት አላቸው። ደንበኛ እጅግ ዘመናዊ ቤት ነው የተባለው። እዛ ያለው ቤት ላይ የአሜሪካ ቪዛ ፎቶውን ታየዋለህ እንጂ አትኖርበትም። ስለዚህ የቪዛው የምናምን ነገር ላይ ደጅ እየጠኑ መሆናቸውን እየሰማን ነው። አሜሪካኖቹም አካባቢ ላይ ሰላም እንዲመጣ ስለሚፈልጉ የፕሪቶሪያን የሰላም ስምምነት ተቀብለው ሁሉንም ነገር መስመር ውስጥ ከገቡ አንዳንድ ነገሮችን የኢትዮጵያ መንግስትም ይመልሳል ብዬ አምናለሁ። ማለትም ያው መንግስት ነው። ተጨማሪ አንድ ነፍስ ማለፍ ስለሌለበት ባሉ ቀዳዳዎችና እድሎች ሁሉ ህጉን ተቀብለው መሳሪያቸውን አራግፈው የትግራይም ህዝብ ሌላውም የኢትዮጵያ ህዝብ እፎይ የሚልበት ሁኔታ ከተፈጠረ መውጫ መንገድ ሊኖራቸው ይችላል። ግን ያ እስኪሆን ድረስ እያንዳንዱ ቀን በጣም በእርግጠኝነት አሁን ዓለም አቀፍ ተንታኞቹ እና ፕሮፌሰር ትሮንቮል ጭምር አሁን በዓለም አቀፍ ሚዲያዎች ላይ እየሰጡ ያሉት ትንተናው አሁን በቃ ዝም ብለን ነገሮችን ስንገመግም ኢላማዎቹ የህወሓት መሪዎች እየሆኑ መምጣታቸውን የሚያሳይ ነው ይላሉ። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ወታደራዊ ተቋማት፣ የመሳሪያ ክምችቶች እንዲሁም የፖለቲካና ወታደራዊ መሪዎቹ አብሮ
እንትን የሚሉ ሰዎች አብረው ዋጋ ሊከፍሉ ይችላሉ። በጣም በእርግጠኝነት አንደኛ በብዙ መልኩ የቴክኖሎጂ አድቫንቴጅ ያለው መንግስት ነው። ኢትዮጵያን ከአናሎግ ወደ ዲጂታል ያሸጋገረ መንግስት ነው። በዚህ በዲጂታሉ ዓለም ውስጥ በቴክኖሎጂው ዓለም ውስጥ ምን ያህል ርቀት እየሄዱ እንደሆነም በተለያየ መንገድ የምናየው የምንገነዘበው ነው። ይሄ አድቫንቴጅ ያለው ኃይል መሬት ላይ ያሉ ነገሮችን ለመቀየር መጠነ ሰፊ ቅኝት ያደርጋል። ቴክኖሎጂው በጣም ይፈቅድለታል። በተጨማሪም ብዙ ሰዎች የሚሉት ነገር አለ። የዛሬ 5 ዓመት ጦርነቱ ሲጀመር ትግራይ ውስጥ ይሄ አይነት ስሜት የህብረተሰቡ ስሜት ቢኖር ኖሮ ይባላል። ሰዎች በጣም ቁጭት ቢያነሱት ያንን ነው። ያኔ የተጠቂነት ስሜት፣ ያኔ የተገፊነት ስሜት የሚለው በደንብ ስለተሸጠ እሱን ገዝተውት ብዙዎች ከውጭ ሀገር ጭምር ሄደው ከነሱ ጋር ሲሰለፉ ነበር። አሁን ያ ምዕራፍ አልፎ ቁልፍ የሚባሉ ወታደራዊና የፖለቲካ መሪዎቹን አጥቶ ባለበት ሁኔታ ውስጥ የትግራይ ህዝብ መከራ እንዲያበቃ የሚጨነቁ ሰዎች ይሄ መከራ እንዲያበቃ እነዚህ ሰዎች መወገድ አለባቸው ብለው ስለሚያምኑ የድሮን ቅኝት ብቻ ሳይሆን በማናቸውም መንገድ ከውስጥ በሚመጡ መረጃዎች ጭምር ሰዎቹን የማግኘትና እርምጃ የመውሰድ እድሉ ሰፊ ነው ብዬ አምናለሁ። እያንዳንዱ ቀን ለነሱ ወደ መቃብር የሚደረግ ጉዞ ነው። እያንዳንዷ እርምጃ የሲኦልን በር የማንኳኳት ነው። ይህን ፈቅደውና ወደው የገቡበት ነው። ህብረተሰቡን ሲኦል ውስጥ ያስቀመጡ ሰዎች በፈቃዳቸው ወደ ሲኦል የሚያደርጉትን መንደርደር ማፋጠን ነው። ሌላ ምንም ምርጫ አለ? እናም እርምጃዎቹ እየተወሰዱ ያሉት ወታደራዊ ኢላማዎች ላይ፣ የፖለቲካና ወታደራዊ መሪዎቹ ላይ እንደሆነ እናምናለን። ያሉ ምልክቶችም መረጃዎቹም የሚያረጋግጡት ይህንን ነው። ይቀጥላል ብዬ አምናለሁ። እጅ እስኪሰጡ የፕሪቶሪያ የሰላም ስምምነትን ተቀብለው ሁሉን ነገር ለማድረግ ዝግጁነታቸውን እስኪያረጋግጡ ድረስ ይቀጥላል። እሱን አሰላስለው ሳይጨርሱ ደግሞ ሁሉ ነገር ድብልቅልቁ ሊወጣ ይችላል። ምናልባት እዛ ውስጥ ያሉ ሰዎች የፉከራው የቀረርቶው ጊዜ አለፈና ዛሬ እዚህ ጋር ከተደረሰ ሌላው ይቀር። ለትግራይ ህዝብ ሲባል፣ ለትግራይ ወጣቶች ሲባል መሄጃ ፈልገው ለመሄድ አቅም አንሷቸው እየታፈሱ ላሉት ወጣቶች ሲባል ውስጣቸው ቲፒኤልኤፍ ውስጥ ሆነው በተወሰነ ደረጃ የተራረፈ የንጠፈጣፊ ሞራል ያላቸው ሰዎች ካሉ በተወሰነ ደረጃ ከዚህ ከነበሩበት ርዕዮተ ዓለም አስተሳሰብ ጸረ እምነት መንገዳቸው ወጥተው ማሰብ ማመን የጀመሩ ሰዎች ካሉ፣ ማመን ስል ከምር የሚያምኑ ሰዎች የፎርሙላ የሚሞላውን ሳይሆን እንደዛ አይነት ሰዎችም ካሉ ለንጹሃኑ ወጣቶች ለትግራይ ህዝብ ሲሉ እነዚህ ሰዎች ቢችሉ ወደ ሰላሙ መንገድ፣ ባይችሉ ደግሞ የሚሰናበቱንና ከሂደቱ የሚወጡበት መንገድ ላይ ራሳቸውን ጥረት ማድረግ ነው ያለባቸው። ያንን በማድረግ ትግራይ ውስጥ ሰላም ለማረጋገጥ ከዛም አልፎ ኢትዮጵያ ውስጥ የተረጋጋ ሁኔታ እንዲፈጠር በዚህ በኩል የራሳቸውን ሚና ቢጫወቱ ጥሩ ነው። ትግራይ ውስጥ ቀደም ሲል ወጋታ የተባለውን ጠቅሼ አቅርቤያለሁ። አንድ ፕሮፌሰር ነው ሚዲያ ላይ ይመስለኛል አንድ የመቀሌ ዩኒቨርሲቲ መምህር ዲፓርትመንት ውስጥ ካሉት መምህራን እሱ የዲፓርትመንት ሄድ ነው፣ እሱ ሲቀር ሁሉም ወደ አዲስ አበባ ሄደዋል። በጣም ያሳዝነው በግጭቱ ሞት ይመጣል አይደለም፣ እነሱ ትልቅ ፍራቻቸው ታፍሰን ውትድርና ካምፕ እንሄዳለን ብለው ነው፣ ማሰልጠኛ እንገባለን ብለው ነው። እንዴት ነው አንድ ጊዜ
ትግራይ እንዲህ ሲኦል ማድረግ ይቻላል ለሰው። ስለዚህ ይህን ሲኦል ያደረጉ ሰዎችን ከማስወገድና ህብረተሰቡ ሰላምን ከማረጋገጥ ውጭ ምን ምርጫ አለ? ዘላቂ ጉዳዮችን በተመለከተ ቅድም እንዳልኩት በተለይ ህዝባዊ ወያኔ ሓርነት ትግራይ ውስጥ ያለፉ ሰዎች ምንድነው ሰከን ማለት፣ መሬት መርገጥ፣ ጸጸት በጣም ወሳኝ ነገሮች ናቸው። ጉልበት ስላለ መሳሪያን ሁሉን ነገር በቁጥጥር ስር ስላደረግ ወታደራዊ አመራሩን ከላይ እስከታች ስለተቆጣጠርክ የሀገሪቱን ሀብት መዳፍ ስላስገባ በመስለኔ ሌሎች ክልሎችን ስለምትመራ ለረጅም ጊዜያት እንደፈለኩት ኢትዮጵያን በመዳፌ ውስጥ አድርጌ እጫወትባታለሁ፣ ኩርፊያውና ቁጣ የበዛለት ደግሞ እበትነዋለሁ በሚል የተሄደበት መንገድ ጉልበት ይዝላል። ከማንም በላይ ህወሓት ትልቅ ማስረጃ ነው። በዛ በክፋት በዘረኝነት ምናምን የተመጣበት መንገድ ያስከትለው ውድቀት ጦሱ ሄዶ ምንም ውስጥ የሌለ አብሮ ሰለባ የሆነውን ህዝብ መልሶ ሰለባ ሆነ፣ ተጨማሪ መከራ ተቀበለ። እናም እዚህ ጋር ሰው ከደረሰ በኋላ ጸጸቱን በምንድን ነው ማሳየት ያለበት? ትናንትን ማረም አይቻልም፣ ነገን ግን ማስተካከል ይቻላል። ያበላሹት ያቆሸሹት ብዙ ነገር አለ። ያበላሹትና ያቆሸሹት ነገር ሌጋሲ ነው እያሉ ሲያላዝኑ ተጨማሪ ውድቀት ነው የሚጋብዙት፣ ተጨማሪ ቀውስ ነው በሀገር ላይ የሚጋብዙት። የዘረኝነት ሌጋሲ ሊኖር አይችልም። ይሄው እኮ ከምክክሩ ጋር የተያይዞ እኮ የምናየው ሌላው ፈተና እኮ 83 ላይ የተተከለው የተጠመደው ፈንጅ ነው እኮ እየፈነዳ እንኳን አላልቃለ፣ ያውን በጥበብ እየመከነ። ስለዚህ እዚህ ጋር ቆመው ይሄ ኋላ ቀር ቡድን ከጨዋታው ሜዳ መወገዱ መገለሉ ያው ብዙ የሚያጠራጥር ነገር አይደለም። መቼ የሚለውም ብዙም እሱም ጥያቄ ውስጥ የሚገባ ነገር አይመስለኝም። በጣም በቅርብ ርቀት ውስጥ ትግራይ ውስጥ የተለየ ሁኔታ እንደሚታይ ምንም የሚያጠራጥር አይመስለኝም። ያ ማለት ኢትዮጵያ ከዚህ ኋላ ቀር ቡድን መዳፍ ውስጥ ወጣች፣ የትግራይ ህዝብ እፎይታን ተጎናጸፈ። ግን የሚንከባለሉ ጥያቄዎች አሉ። የሐሰት ትርክቶች፣ ጉልበትን መሰረት ያደረጉ ትርክቶች፣ የተበዳይነት የተጠቂነት ትርክቶች፣ ፕሪቶሪያ የሰላም ስምምነት መሬታቸውን አስወሰደ የሚባሉ ትርክቶች የሄዱበት የመጡበት የተጓዙበት መንገድ ትርፉ ለኢትዮጵያ ለትግራይም በተለይ አሁን መከራ ነው ያመጣው። አሁን የአቶ መለስ 14ኛ ምናምን እያሉ ሲያከብሩ ማክበራቸው ክፋት የለበትም፣ በሆነ ነገር ማሰባቸው ምንም ችግር የለበትም። ግን ይሄን ሁሉ መከራ የሁሉ እሳት እየነደደ ያለው እኮ ህወሓት የሚባለው የፖለቲካ ቡድን ከፈጠረው ነገር ነው። እሳቸው ደግሞ የዛ ቡድን ቁንጮ ናቸው፣ አንበል ናቸው። ምን ስላገኘ ነው የትግራይ ህዝብ አሁን የእርሳቸው 14ኛ ምናምንኛ እየተባለ የሚከበርለት? ምን ስለተጎናጸፈ? ጦርነት፣ መከራ። በቀደሙት ጊዜያት ደግሞ ህወሓት የሚሰራው ወንጀል በህወሓት ነውር፣ ህወሓት በኢትዮጵያ ላይ በሚፈጽመው ሰቆቃ ተጠርጣሪ ሆነ እንጂ ምን አተረፈበት? በቲፒኤልኤፍ የፖለቲካ ደደቢት ወጥተው ከደደቢት ተመልሰው ለትግራይ ህዝብ ምንድን ነው ያደረጉለት? ትግራይ የሚባል ክልል ፈጠሩ ነው ወይስ ምንድን ነው?
ትግራይ የሚባል ክፍለ ሀገር ድሮም ነበር። የተጨመረው ነገር የወልቃይትና ራያ ተጨመረበት ነው። ዝም ብሎ በሰከነ ሁኔታ ነገሮች ቢታዩ ምናልባት የደርግ መንግስት ጋር ግጭቶቹ ባይኖሩ ኖሮ ለምሳሌ የብሔረሰቦች ጥናት ኢንስቲትዩት ተቋቁሞ የኢትዮጵያን ህገ መንግስት ለመጻፍ በተሞከረበት ወቅት ያኔ ኢትዮጵያ ውስጥ የስራ ቋንቋዎችን አሁን ባለው በጣም ትልቅ እርምጃ በቲፒኤልኤፍ ዘመን ከመጡ ትልቅ ስር ነቀል እርምጃዎች ክልሎች በራሳቸው ቋንቋ ራሳቸው ማስተዳደራቸው ነው። ያኔ ግን ማድረግ አይቻልም ነበር ወይ? መተኮስ ሳይቻል ወደ ተኩስ ሳይገባ ከሶማሌ ጋር ከጠላቶች ጋር ተባብሮ የደርግ መንግስት ከመውጋት ይልቅ ከኢትዮጵያ መንግስት ጋር አምባገነን ቢሆንም ከሱ ጋር ሆኖ ጠላትን ከሸኙ በኋላ ከዛ በኋላ በጋራ ኢትዮጵያ ውስጥ የዲሞክራሲ ጥያቄ አንስቶ የመጀመሪያዎቹ ምዕራፍ ላይ መገዳደል ነበር። እሱ ላይ ሰዎች አሁንም ነጥብ ለማስቆጠር አይደለም እዛ ውስጥ መሄድ የለባቸው። ታሪካችን ነው። በዛ ታሪካችን ውስጥ የደርግ ቀይ ሽብርም የኢሃፓ ነጭ ሽብርም ሁለቱም ነውሮች ናቸው፣ ወንጀሎች ናቸው። የአንዱ ቅድ የተቀደሰ የሌላው የረከሰበት ነገር የለም። ለኢሃፓዎቹ ሐውልት ስለተሰራ በኢሃፓ ጥይት የሞቱት ወንጀለኞች ናቸው ማለት አይደለም። ስለዚህ ታሪካችን መጠናት አለበት። በተወሰነ ደረጃ ወደ አውሬነት የተሸጋገረ ሁኔታ ነበር። ያ አውሬነት እምነት አልባነትም ጭምር የፈጠረው ነገር ነው። እምነት፣ ፋሽን፣ ነውር፣ ኋላ ቀርነት አድርገው የተመለከቱ ሰዎች ተጨፋጨፉ። የሰው ህይወት ትንኝ ሆነ፣ የትንኝ ነፍስ ሆነ እና ያን ጨምሮ ታሪካችን በተግባር በደንብ ትክክል ነኝ ለሆነ ለተቀደሰ ዓላማ እኮ ብለህ ሄደ ያ ዓላማ እኮ ትክክል ባይሆን ችግር እኮ የለው። ምንድን ነው ለምን ሰዎች ዛሬ ላይ ቆመው ያሄዱበት መንገድ ያኔ ለክፋት አልሄድክበትም፣ በቃ የሆነ አካል ለመጉዳት አልሄድክበትም። በእንደዛ ማሰብ ነው። ስለዚህ ዛሬ ላይ ቆሙ ሲሉ ሁሌ ዓላማ ትክክል ነው ትክክል አይደለም፣ ቢያንስ ባርነትን ወይ ደግሞ ጭቆናን አልቀበልም ብሎ የሆነ አካል ከተንቀሳቀሰ እሱ አንድ እርምጃ ነው። ጭቆናውን ለማስወገድ የሄደበት መንገድ ከጠላት ከማተለትም ከኢትዮጵያ የውጭ ጠላቶች ጋር ከሶማሌ ጋር እስካልተባበርክ ድረስ የሆነ ፍላጎትን ለማሳካት ያኔ ደግሞ እድሜያቸው እኮ ገና አንዳንዴ ሀያዎቹ ውስጥ ምናምን ነው አብዛኛው እኮ ያው ሙቀት ምናምንም የፈጠረው ነገር ነው እና ያንንም ጨምሮ የኢትዮጵያ ታሪክ መጠናት ነው። የብሔረሰቦች ኢንስቲትዩት የተቋቋመ ጊዜ የዛን ጊዜ በደንብ ጉዳዮች ቢብላሉና ቢፈተሹ ኖሮ በ1980 የተጻፈው ህገ መንግስት የደርግ ህገ መንግስት ክልሎች የስራ ቋንቋቸውን በክልሉ ቋንቋ ይሆን ነበር። ያኔ የተባለው ነገር ምንድን ነው? ኢትዮጵያዊ ምንድን ሀገራዊ አንድነትን ይሸረሽራል የሚል ነገር ነው። በተወሰነ ደረጃ ያኔ ሲታሰብ ከባድ ሊመስል ይችላል። ግን እንደ አንድ ሀገር ሰው እንዳትተያይ የሚያደርግ የፖለቲካ ስርዓት ተዘርግቶ ክልሎች በራሳቸው ቋንቋ በመናገራቸው የሌላው ያጣው ክልሎቹ ደግሞ የጨመሩት ነገር እንጂ ያጡት ነገር የለበዛ። ክፋቱ እና ጥፋቱ በቋንቋ ትናገራለህ፣ ግን ከሌላ ሰፈር የመጣ ሰው በሞግዚት ያስተዳድርሃል። በደርግም የሌለ ማለት ነው። በዛ ሂደት ውስጥ ምናልባት ወደኋላ ተመልሶ ይሄን ነገሮች ተመርምረው ወደ ጠመንጃ ተኩስ መሄዱ ውስጥ ባይኖር ኖሮ እንግዲህ ይሄን ሁሉ የዘረዘርኩት ምንድነው ህወሓት ደደቢት ቆይቶ 17 ዓመት ወጥቶ ወርዶ መጨረሻ ላይ ስልጣን ሲይዝ የትግራይ ህዝብ የጨመረው አንድ ነገር ብቻ ነው፣ የክልሉ የሥራ ቋንቋ ትግርኛ መሆኑ። እርግጥ ነው ሀብት ጋራ ላይ የወጡ ኢትዮጵያን ካዝና የገለበጡ ያውም ብዙዎቹ
ጋራ የወጡት የወረዱት አይደሉም። ጋራ የወጡ የወረዱ ባለስልጣናት ዘመዶች ስለሆኑ ኢትዮጵያን ሲዘርፉ ሲግጡ የነበሩ ሰዎች ነበሩበት። እንኳን የትግራይ ህዝብ እነዚህ ሰዎች ለዘረፋ ቤተ መንግስት ያደረሷቸው ሰዎች እንኳን እንደ ሌላው ኢትዮጵያዊ የድህነቱ፣ የመከራው፣ የስቃዩ ተቋዳሽ ሆነው ቀጠሉ። በቲፒኤልኤፍ ትግል የትግራይ ህዝብ ምን አገኘ? አሁን በንጹህ ህሊና መፈተሽ ነው። ቅድም እንዳልኩት ግን ለክፋት ብለህ ካልሄድክ በቁም ነገር ነገሩ ላይ ቆም ብሎ ይሄ ነገር ብሎ መፈተሽና ለመፍትሄ መንቀሳቀስ። ስለዚህ ኢትዮጵያ የሁሉም ኢትዮጵያ ነች ወደሚል የፖለቲካ አስተሳሰብ ውስጥ መምጣት፣ የሆነ ሰፈር ስለተወለድክ ለሆነ ሰፈር መብት ብቻ ስትቆም ሌላውን እየጎዳው አይደለም ወይ ብሎ ማረጋገጥም አስፈላጊ ነው። አንዳንዶች የሚከራከሩት ነገር አለ። ሰው ለተወለደበት ለምናምን አካባቢ መብት መከራከሩ ለምን ከኢትዮጵያዊነት ጋር ይጋጫል ይልሃል። ጥሩ ምሳሌ ከህወሓት በላይ የለም። ህወሓት ሰዎች ለትግራይ ብለው ይከራከራሉ። ሲከራከሩ ግን በሌላው ኪሳራ ጭምር ነው የሚከራከሩት። ትልቁ ማስረጃ ወልቃይትና ራያ ነው። ሰሞኑን ከ15 ዓመት በፊት አቶ ገብረመድህን አርአያ ጋር ያደረኩትን ቃለ ምልልስ ኢሳት ላይ አቅርቤዋለሁ። እኚህ ሰው ብዙዎች የሚያስታውሷቸው ታላቅ ሰው ናቸው። ማንም ህወሓትን መናገር በማይችልበት ወይ ደግሞ በሚፈራበት ሰዓት ያለመታከት ድምፃቸውን እያሰሙ የቀጠሉ ሰው ናቸው አቶ ገብረመድህን አርአያ። 1982 ከአቶ አብርሃም ያየ ጋር ህወሓትን ከድተው ወደ ኢትዮጵያ በመጡበት ወቅት በኢትዮጵያ ቴሌቪዥን በሰጧቸው መግለጫዎች ህወሓት ምን እያደረገ ነው? ህወሓት ካርታ ሰርቷል። ካርታ የሰራው ከጎንደር ወልቃይትን፣ ከወሎ ራያን ወስዶ ብለው ካርታውን ጭምር እያሳዩ የኢትዮጵያ ህዝብ በ1982 ዓ.ም ጥቅምት ወር በቴሌቪዥን አይቶታል። ወደ ስልጣን ሲመጡ ይሄን ጫካ ውስጥ የሳሉትን የቤተ መንግስት ሐሳብ አደረጉትና መሬት ላይ ተገበሩት። ቀደም ለሆነ መብቴ ሰፈር ስከራከር የሌላው መብት እየረገጥኩ አይደለም የሚለው በደንብ ትረግጣለህ። ከመጠን በላይ ወደሆነ ነገር ስታስብ የሌላው ህመምና ቁስል አይሰማህም። ከዚህ በላይ ቲፒኤልኤፍ ለማስረጃ የለም። መሬቱን የከለሉትም መሬቱ እንዴት ሲከለል የሚያውቁትም ዛሬ ላይ ስለ ወልቃይት በህግ ይፈታ ሲባል እንኳን ፈቃደኞች አይደሉም። ራሳቸው በጉልበት ወስደው በጉልበት አስምረው ይሄን አድርገው አይ አወዛጋቢ የነበረ ቦታ ነው። አንደኛ በጉልበት ነው የወሰዳችሁት፣ ሁለተኛ ግን እናንተ በጻፋችሁት ህገ መንግስት ላይ እንደዚህ አወዛጋቢ ነገር ሲኖር በህገ መንግስቱ መሰረት ይፈታል ተብሏል። በህገ መንግስቱ ይፈታ ሲባል አይ መጀመሪያ መመለስ አለበት ይለዋል። ስለዚህ ሰው ብሔርተኛ ከሆነ እርግጠኛ ሆኖ አንድ ሰው መደምደም ያለበት ስለ ራሱ ሰፈር እንጂ ስለ አንተ መብት ደንታ የለውም ማለት ነው። ለዚህም ነው በብሔር የተደራጁ ሰዎች ወደ መንግስታዊ ስልጣን ሲመጡ ሰፈራቸውን፣ መንደራቸውን እሱ ላይ ያተኩራሉ። ትልቁን ስል ሀገራዊ ነገር አይታያቸውም። ስለዚህ በብሔር መደራጀት ይጥፋ፣ ይምከን፣ በአዋጅ ጭምር ይከልከል የሚል በግሌ እምነት አለኝ። ስለ ብሔረሰብ ምናምን እንትን የሚሉ ሰዎች እንትን የሲቪክ ድርጅት አቋቁመው በዛ መልክ ቋንቋ፣ ባህል፣ ልማድ ምናምን እያሉ መንቀሳቀስ ይችላሉ። ኢትዮጵያ ውስጥ እኮ አንድ ትልቅ
ስር ነቀል ነገር ብዬ ከማየው ቤተ መንግስት ውስጥ ከዘር ፖለቲካ ለመውጣት የተደረገው መጠነ ሰፊ እንቅስቃሴ ነው። ይህ ሁሉ ተኩስ የሚደረግበት በዛም የተነሳ ነው። ብልጽግና የመጣበት መንገድ ከዋና ወሳኝ የሚባሉ ሰዎች ጋር ሁሉ የነበረ ፍልሚያ እኮ ነው። ያን ሁሉ ተሰብሮ እዚህ ጋር ተደረሰ። እርግጥ አሁን ያላለቁ አሁን በተለይ ከአዲስ አበባ ጋር ተያይዘው ባሉ ነገሮች ላይ የሚነሱ ነገሮች እኔ ስልጣን ላይ ያለው ኢትዮጵያ መንግስት ታሪኩ ተአምር የሚመስሉ ነገሮች ኢትዮጵያ ላይ አስመዝግቧል። ደማቅ አሻራውን በታሪክ ውስጥ ጽፏል። ከምንም በላይ ትልቁ ይሄንን ማስቀጠል ነው። ኢትዮጵያ በህልውና መቀጠሏን ማረጋገጥ ነው። ኢትዮጵያ በህልውና ማረጋገጧን ለማሳየት ከእንደዚህ ነገር ውስጥ ቀስ እያሉ እየወጡ መሻገር ነው። ወደኋላ መመለስ በማናቸው መዝረጃ መሰመንተን ተቀባይነት የሌለው ነገር ነው። ከአዲስ አበባ ጋር ተያይዞ ባለው ነገር ትናንትም ተወያይተናል። በቀደሙት ቀናት ምክክሩ አልቆ በጉዳዩ ላይ እንትን ላለን ነው። አሁን የሆነ ነገር ላይ ቅርቃር ላይ ገባ የሚመስለው እሱ ነገር ነው። አንደኛ በጣም በዝርዝር ይገባታል። አንድ ግን ትክክል ነው የሚባል ፍትሃዊ ነገር እንኳን መስሎ ቢታያችው ጠቅላይ ሚኒስትር አብይ የኢትዮጵያው ጠቅላይ ሚኒስትር ከኦሮሞ ማህበረሰብ ስለመጡ ትክክል እንኳን ቢሆን ይሄ ነገር የሚደረገው ስልጣናቸውን ተጠቅመው ነው የሚል የተጠቂነት ስሜት ሌላው ላይ ሊያድር ይችላል። ያውም ኦሮሚያ አዲስ አበባ ላይ መቀመጡ ላይ ጥያቄ በሌለበት ጥያቄ መነሳት የለበትም። ምናልባትም እኮ ከአዲስ አበባ የበለጠ ከተማ እኮ በዙሪያው እየተሰራ እኮ ነው። ፕላኑ ምናምን ሲታይ እኮ ተአምር ነው። ስለዚህ ህገ መንግስቱ ላይ ለኦሮሚያ ይባል አይባል በዚህ ደረጃ በተለይ ደግሞ ወደ ሀገራዊ ህልም ወደ ኢትዮጵያዊነት ጉዞ የጀመረው ኃይል እየተጠቀጠቀ ያይለው በዘረኞች በሆነበት ሁኔታ ውስጥ ዘረኝነትን የሚያስታውሱና ወይ ደግሞ ወደኋላ የሚመልሱ አይነት እንትኖች በምንም መመዘኛ አይጠቅሙም ብቻ ሳይሆን ሰው ላይ ውዥንብር ነው የሚፈጥሩት። ግራ መጋባትን፣ ጥርጣሬን የሚያሰፉ ነገሮች ናቸው። ምንድን ነው ህገ መንግስቱ ላይ የኦሮሚያ ክልል ተብሎ ቢጻፍ ምንድን ነው የሚገኘው? በሌላ በኩል ግን ጉዳቱ የበለጠ ነው። ሰው ላይ የሚፈጥረው ጥርጣሬ፣ ያለፍንበት መንገድ፣ የመጣንበት ጉዞ ብሔርተኞች ሰዎችን ምን እንዳደረጉ ስለሚያክሰው ይሄ ነገር እርግጠኛ ነኝ ተስፋም አደርጋለሁ ምክክሩ ሁሉ ነገር ሄዶ በዚህ የተነሳ ተደረቃቅፎ ወይ ደግሞ ቀላል የማይባለው ቁጥር ከሂደቱ ራሱን አግሎ የሚልበት ነገር ከሆነ በምንም ተቀባይነት የሚኖረው ነገር አይደለም። በጎውን እርምጃ ተስፋ የተሰጠበት የተጣለበትን ምክክር ብዙም ለትግራይ ለኦሮሞ ህዝብ አይደለም ለኦሮሚያ ክልልም ብዙ የሚጠቅመው ነገር ያልሆነን ነገር እዛ ላይ ጊዜ ማጥፋት አስፈላጊም ነው ብዬ አላምንም። ተስፋ እናደርጋለን በዛ በኩል ያለው ነገር ተፈቶ ብዙ ነገሮች መልክ ይዘው ኢትዮጵያ ወደፊት እናስብ። ትልቅ ጠቅላይ ሚኒስትር አብይ እጃቸው ላይ ትልቅ ሀገር አለች። ከእርሳቸው ጋር እተባበራለሁ የእሳቸውን ዓላማ እሸከማለሁ አንድ አካል ካለ ስለ ትልቁ ነገር ማሰብ ነው። ስለ ትልቁ ነገር ማሰብ ሲባል የሁላችንም የሆነ ትልቅ ነገር እኔም እጅ ያለው የሁላችን ነው፣ አንተም እጅ ያለ የሁላችን ነው ወደሚል ነገር መግባት ነው። ያላለቁ የብሔርተኝነት ጉዳዮች የክልል ምናምን በተለይ አንቀጽ 39 ከተመለሰ አንቀጽ 39 አንድ ከተሰረዘ ምንም ኢትዮጵያ ውስጥ እንትን ማወዛገብ ብዙ ነገር ያለበት አይመስለኝም። ምናልባት ውስጥ ያለውን ጣጣ ስለማናቅ ምናልባት በዚህ በኩል ያሉ ችግሮች ካሉም ቀላሉ መፍትሄ የክልል ከተሞችንም የፌደራል ከተሞች ማድረግ ነው።
ክልሎችም ይቀመጡበታል። ፌዴራሉ ከተማም ተጠሪ ለፌዴራል ከተማ ይሆናሉ። በአብዛኛው የማደግ ዕድላቸውን ያሰፋል እንጂ የሚያቀጭጫቸውም ነገር አይደለም። በሌላም በኩል ደግሞ ሌሎች የከተሞች ለማደግ እድል ይሰጣቸዋል። ለምን? የክልል ከተሞቹ ወደ ሌላ ለመሄድ መሸጋገር ይችላሉ። ስለዚህ የክልል ከተማ የሚሆን ቦታ የማደግ እድሉ ሰፊ ነው እና ዘርፈ ብዙ ነገር ማየት የሆነ ሰፈር ሰው ሲናገር ስለ ትልቋ ኢትዮጵያ እንጂ ስለ ሰፈሩ ብቻ እያሰበ ፖለቲካ እስካሁን መተናል፣ ታመንበታል፣ ተጎሳቁለንበታል። አሁን ከፍ ወደ ማለት ለመዝለል መሞከር ነው እንጂ ወደኋላ ለመደፋት መጣር ማንንም የሚጠቅም ነው ብዬ አላምንም። ክቡራን ተመልካቾቻችን የዛሬ አርብ ነሐሴ 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ነሐሴ 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።